ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች የተለመደውን የአክብሮት ሰላምታችንን እያቀረብን ፕሮግራማችንን እንጀምራለን። በዛሬው ነሐሴ 18 2018 ዝግጅታችን የትዝብት አድማስ ይዘን ቀርበናል። በዚህ ፕሮግራም በአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችንም የሚያካትት ጽሑፎችን ያዘለ ይሆናል። ወደ ዝግጅቱ ከታሪክ የማይማር አምባገነን መውደቂያውን ራሱ ይጠርጋል። ታሪክ የማይረሳ ምስክር ነው። መንግስታት መጥተዋል፣ ሄደዋል፣ ነገስታት ነግሰዋል፣ አልፈዋል፣ አገዛዞች ተቀይረዋል። የቀረው ግን የታሪክ ፍርድ ነው። ከዚህ ፍርድ ማንም አላመለጠም፣ ወደፊትም አያመልጥም። አምባገነን ስርዓት ብዙውን ጊዜ ራሱን የህዝብ አዳኝ አድርጎ ያቀርባል። በተግባር ግን የህዝብን መብት ይገድባል፣ ፍትህን ያዳክማል። የራሱን አምባገነን አገዛዝ የሚያጠናክሩ ተቋማትን በአምሳሉ እየቀፈቀፈ የስልጣኑ መገልገያና ማራዘሚያ ምርኩዝ ያደርጋል። የሀገርን አንድነት ይፈታተናል። በአጭር ጊዜ የተገኘ የስልጣን ጥቅም ለረጅም ጊዜ የሚቆይ የሀገር ጉዳት ሊያስከትል ይችላል። የህዝብን ድምጽ በኃይል ማፈን ይቻላል። ነገር ግን የሰዎችን የፍትህ ጥያቄ ማጥፋት ግን አይቻልም። እውነት ለጊዜው ሊደበቅ ይችላል፣ በመጨረሻ ግን ብርሃንን ያገኛል። ህግ ለሁሉም በኩል ካልተተገበረ፣ ፍትህ ካልተከበረና የዜጎች ክብር ካልተጠበቀ የሀገር መሰረት ቀስ በቀስ ሊናጋ ይችል ይሆናል። ይሁን እንጂ ስቃይና መከራው በስተው መሸከም ያልቻለው ህዝብ ቆርጦ ሲነሳ አምባገነን አገዛዝ ከስሩ ሊገነደስ ይችላል። ከታሪክ አለመማር ከባድ ዋጋ አለው። ያለፈውን ስህተት የማያርምና ካለፈው የማይማር ስርዓት ዛሬም እንደገና ጥፋት ይደግማል። የተደጋገመ ስህተት ደግሞ በህዝብ ላይ መከራ፣ በኢኮኖሚ ላይ ድክመትን፣ በትውልድ ላይ ቁስልን ይተዋል። ይህ የማይታየው ጉዳት ከሚታየው የበለጠ ከባድ ነው። ስልጣን በአንድ ቀን እንደመጣ ሁሉ በሌላ ቀን ሊሄድም ይችላል። ሀገር ግን ትቀራለች። ስለዚህ አገዛዞች የሚታወሱት በያዙት የስልጣን ዘመን ሳይሆን ለህዝባቸው በሰጡት ፍትህ፣ በጠበቁት ነፃነትና በገነቡት ተቋማት ነው። የሀገር ጥንካሬ የሚመነጨው ከህዝቡ አንድነት፣ ከህግ የበላይነት፣ ከፍትህና ከመተማመን ነው። እነዚህ ሲዳከሙ ስልጣን ለጊዜው ቢቆይም የውድቀት መሰረቱ አስቀድሞ ተጥሏል ማለት ነው። ስለዚህ የዛሬ ምርጫ የነገው ታሪክ ይጻፋል። የፍትህ መንገድ አስቸጋሪ ቢሆንም ዘላቂ ነው። የጭቆና መንገድ ግን ቀላል ቢመስልም መጨረሻው ውድቀት ነው። ታሪክን የሚያከብር መሪ ህዝብን ያከብራል። ህዝብን የሚያከብር መሪ ሀገሩን ያጠናክራል። ከታሪክ የማይማር አገዛዝ ግን የራሱን ውድቀት በራሱ እጅ ያፋጥናል። የታሪክ ገጾች የሚያስቀሩት የስልጣን ብዛትን ሳይሆን የፍትህን ውርስ ነው። ታሪክ የሰው ልጅ ታላቅ መምህር ነው። የትኛውም ስርዓት ከታሪክ ትምህርት ለመውሰድ ፈቃደኛ ካልሆነ የተደጋገሙ ስህተቶችን ይፈጽማል። ስህተቶች ሲደጋገሙ ደግሞ የህዝብ እምነት ይሸረሽራል፣ የሀገር መሰረት ያናጋል። መጨረሻም ስርዓቱ ራሱ የፈጠረው ቀውስ ውስጥ
ይወድቃል። የሕዝብን ድምጽ ማፈን ይቻላል፣ የሕዝብን ፍላጎት ግን ማጥፋት አይቻልም። ሰዎችን በፍርሃት ዝም ማሰኘት ይቻላል፣ እውነትን ግን ለዘላለም ማፈን አይቻልም። ፍትህ ሊዘገይ ይችላል፣ ግን ሙሉ በሙሉ ሊጠፋ አይችልም። አምባገነን ስርዓቶች ብዙ ጊዜ ስልጣንን እንደየግል ንብረት ይመለከታሉ። ሕግን ከፍትህ ይልቅ ለስልጣን መጠበቂያ ያደርጋሉ። ትችትን እንደ ጠላትነት፣ ልዩ ሐሳብን እንደ ስጋት ይመለከታሉ። ይህ ደግሞ ከሕዝብ ጋር ያለውን መተማመን ያፈርሳል። አንድ ሀገር የምትጠነክረው በፍትህ እንጂ በፍርሃት አይደለም፣ በውይይት እንጂ በጭቆና አይደለም። የዜጎችን መብት ነፃነትና እኩልነት በማክበር እንጂ ዜጎችን በመከፋፈል አይደለም። የሚያበቃ ሰላም የሚገኘው ሕግ ለሁሉም በኩል ሲተገበር ነው። የሀገር ሕልውና ከአንድ ትውልድ በላይ የሚዘልቅ ኃላፊነት ነው። ዛሬ የሚደረግ ግፍ፣ የሚፈጸም ኢፍትሐዊነት ወይም የሚፈጠር ክፍፍል ነገ በልጆቻችን ላይ የሚያርፍ ሸክም ይሆናል። ስለዚህ ስልጣን ጊዜያዊ መሆኑን፣ ሀገርና ሕዝብ ግን ዘላቂ መሆናቸውን መዘንጋት አይገባም። የታሪክ ፍርድ ዝም ብሎ ይመጣል። አይጮህም፣ አያስፈራራም፣ ግን ይፋረዳል። የታሪክን ትምህርት የማይቀበል ስርዓት ውድቀቱን ራሱ ያፋጥናል። ከሕዝቡ ጋር የሚቆም ሕግን የሚያከብር ፍትህን የሚያሰፍን አስተዳደር ግን በታሪክ ክብርን ያተርፋል። ዛሬ የምንመርጠው መንገድ የነገውን ትውልድ ዕጣ ፈንታ ይወስናል። ከታሪክ መማር የጥበብ ምልክት ነው። ከታሪክ አለመማር ግን ራስን ወደ ውድቀት መምራት ነው። ታሪክ ያለፈን በመመዝገብ ብቻ የሚያበቃ ሳይሆን የዛሬን ሁኔታ በሚገባ እንድንረዳና የነገውን እንድንገነባ የሚረዳ ትልቅ የእውቀት ምንጭ ነው። ታሪክ የሰው ልጅ ያለፈበትን ጉዞ የሚያሳይ መስታወት ነው። በታሪክ ውስጥ የተመዘገቡ ጦርነቶች፣ የኢኮኖሚ ውድቀቶች፣ የስልጣኔ እድገቶችና የፖለቲካ ለውጦች የወደፊት ትውልድ እንዲማርባቸው ተመዝግበዋል። ታሪክ የሚያስተምረው ስህተቶች እንዳይደገሙ ለማድረግ ጭምር ነው። ብዙ መንግስታት የወደቁት በውጭ ጠላት ሳይሆን በውስጣዊ ችግሮች ነው። ሙስና፣ ፍትህ ማጣት፣ የሕዝብን ድምፅ አለመስማት፣ የስልጣን በደልና በኢኮኖሚ ውድቀት ለአገዛዞች ውድቀት ዋና ምክንያቶች ናቸው። ለዚህም ነው ከታሪክ የማይማር አገዛዝ የራሱን የሞት መንገድ ይጠርጋል የሚባለው። ሕዝብ ይቆያል፣ ሀገር ትቀጥላለች፣ ታሪክም ሁሌ ይፈርዳል። ክቡራን የፕሮግራማችን ታዳሚዎች ለዛሬ ያዘጋጀነው ፕሮግራም በዚሁ ተጠናቋል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። እስከ ሳምንት፣ መልካም ሳምንት። ሁሉም በረከት ይመኛል፣ ግን ሁሉም በረከት እውነት አይደለም። አንዳንድ ቃላት ይመርካሉ፣ ነገር ግን ነፍስ ያቆስላሉ። አገሬ የሚል ብዙ ነው፣ ነገር ግን ለአገሩ የሚኖር ማን ነው? ግን በልባቸው እሳት ይዘው ይመታሉ።
አንዲት ፋሽ ይሻላል ከሺህ ተባረኪ የሐሰት በረከት አይፈውስም ቁስልን አንዲት ፋሽ ይሻላል ከሺህ ተባረኪ በውስጡ ጥላቻ ካለ ቃሉ አያድንም አገሬ የሚል ብዙ ነው በከንፈር ነገር ግን ለአገር ማን ይቆማል በፍቅር ዘፈንሽ አንድነት ስብከትሽ አንድነት መጨረሻው ግን ለምን ይሆናል ጥላቻ በቃል ሰላም በልብ ግን ጦርነት በፊት ፈገግታ በጀርባ ግን እሳት ይሄ ሐሰት በረከት አይተክምም እውነተኛ ፍቅር ካልኖረ አይድንም እውነት ብቻ ይፈውሳል ፍቅር ብቻ ያድናል ቃል ብቻ አይበቃም ልብ ከሌለው አንዲት ፋሽ ይሻላል ከሺህ ተባረኪ የሐሰት በረከት አይፈውስም ሀገሬን አንዲት ፋሽ ይሻላል ከሺህ ተባረኪ በውስጡ ጥላቻ ካለ ሰላም አይኖርም አንዲት ፋሽ ይሻላል ከሺህ ተባረኪ የሐሰት በረከት አይፈውስም ሀገሬን እውነተኛ ፍቅር ካልኖረ አንድነት